ከፍ ከፍ ብሎ የስምሽ ተረፈ ብሎ የተዘከረው በዓለሙ ምን ይሆን መቅሰሙ? ምን አገኘሽ ለኔ ታቦት እንዲያ ተከፍቶ የብርሃንሽ በር? የክብሩ ግርማ የዋጠሽ እኮ ማን የረገጠሽ? ጌታሽ ነው አሉ ሲሰማ ከተራራሽ አናት ነው የብርሃን ጉንጉን ሸማ ያጎናጸፈሽ በግርማ ግሩም እኮ ነው። ከተራሮች አንቺን መርጦ ከነ አባቱ ተገልጦ ደጅሽን ሳይልክ ማክበሩ እንዴት ይሆን ሚስጥሩ? ይህንንም ደግሞ ዳዊት ተናግሯል በትንቢት ታቦር በአርሞንኤም በሚል ቅኔ በስሙ ተደሰቱ ያኔ እያለ ዘመረ በክብር የዚህችን ተራራ ሚስጥር ያ ልበ አምላክ ዳዊት የተናገረው በትንቢት ለካ ይኖሯል ደጅሽ በብርሃን ማበሩ። ኧረ አንቺስ ታድለሻል የማይቻለው ችለሻል እሳተ መለኮትን ይዘሻል። ለመሆኑ እንዴት ቻልሽው ታዲያ ያን እውነተኛ ፍቅር? ከመንበሩ የሳበው ንጉሥ በብርሃን ሰረገላው ሲፈስ መሠረትሽ ሳይናጋ ባለበት ቆሞ ይረካ። ምን ይሆን ሚስጥሩ የጽናትሽ በፊቱ ቆመሽ ያትያዝሽ? ልብሱ ነጭ ሆኖ በረድ አበም ከሰማይ ሲወርድ ዙሪያው በክብር ደመና ተመልቶ በብርሃን ፋና ከመቃብሩ ተጠርቶ ኤልያስ ከብሔረ ሕያዋን መጥቶ በኢየሩሳሌም ስለሚሆነው ሲወያዩ አስተዋለው። ምን ይመስል ይሆን መልሱ? የብርሃን መለኮት ገለጹ። ደግሞ የሐዋርያቱ የእነዛ የሦስቱ የተመረጡቱ ጴጥሮስ፣ ያዕቆብ፣ ዮሐንስ በድንጋጤ ፈረስ ሲጋልቡ ርደው እንደ ቄጤማ ወርደው ከስሩ የተነጠፉቱ እንዲሆን ምክንያቱ? ጴጥሮስማ ተሸብሮ ናላው በድንጋጤ ዞሮ ለእያንዳንዳችሁ በጋራ 3 ዳሶችን እንስራ ብሎ በዚያች የብርሃን እልፍኝ የዘላለም ደስታ እንዲያገኝ አስቦ በቅጽበት መገኘቱ ገርሞትም አይገት ክስተቱ የብርሃን ጸዳል ደምቀቱ ነው። እንደምን አይገርመው ሙሴና ኤልያስ ቆመው ክብሩን ሲያውጁ እያዩ ማን ነው የሙሴን አምላክ ሙሴ ባዩ ሲል ሙሴ ባረፈዩ የኤልያስንስ ክብር ጌታ አውርደውት ከሰው ተርታ ኤልያስ ባዮቹ እነማን ናቸው ሲል ኤልያስ ገርሟቸው ይህን ሲሰሙ ሐዋርያቱ በድንጋጤ ሲመቱ ደግሞ ወርዶ አባቱ ልጄ ስሙት በማለቱ በፍርሃት ማዕበል ሲንገላቱ
ይህን ሁሉ ሚስጥር መታየቱ በአንቺም አይደል ታቦት መገለጹ የሰውትነት ሚስጥር ጥንትስ ታሪክሽ ተዘክሮ መቼ ያቅና ተነግሮ እንዲያው ድንቅ እንበል ድንቅ ድንቅ የብርሃንሽ ሰንደቅ ከአድማሳት ልቆ ሲደርቅ ክብር እንበልሽ ክብር ክብር አንቺ እውነተኛ የሚስጥር በር የስሉስ ቅዱስ ነገር የተገለጸብሽ መንደር ደብረ ታቦር ያበራሽ ይብራ ስሙ ይግነን ዛሬም ለእኛ ብርሃን የሆነ ገኖ ያግነን ለፈቃዱ በራ የሆንልን ነገር ክብሩን ከፍ ከፍ ወደ ላይ ከሰማይ ሰማያት በላይ እንዲሁ በምድር በቀን ላይ የአምላካችን አዶናይ ክብርሽ ዛሬ ነገ ይነገር መሆንሽ እውነተኛ የብርሃን በር የስሉስ ቅዱስ ሚስጥር የተገለጠብሽ መንደር ደብረ ታቦር